እንዴት አደራችሁ? ይልሳ እንዴት አደርሽ? እግዚአብሔር ይመስገን። እንኳን አደረሰሽ ለእናቶች ቀን። እንኳን አደረሰሽ። እንዴት ነሽ? ደህና ነሽ? ሰላም ነሽ? ደህና ነኝ እግዚአብሔር ይመስገን። ወይ ግቢ ወደ ቤታችን እንግባ። እሺ ቤት ለምቦሳ እንቦሳ ሰራ ሰግናለሁ አረግዬ ቁጭ ወይዘሮ ኤልሳ ገድፍ አቤት። ስንት ዓመት ስራ አገለገልሽ? ጡረታ ገና ነው ወይስ? ጡረታ እንግዲህ እየደረሰ ነው፣ ግን ብዙም እየደረሰ ነው ማለት አይቻልም። ስንት ዓመት አገለገልሽ? 32 ዓመት አለፈኝ። 33 ዓመት ሰኔ ይሞላኛል። ስለዚህ ዛሬ የሚወራኝ የ32 ዓመት የስራ ሂደቶች እንዲሁም ደግሞ በጣም ብዙ የማውራሽ ነገር አለ እያልሽኝ ነበር። እሱን እናወራለን። አመሰግናለሁ። ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ አማራ ሚዲያ ኮርፖሬሽን ምንትዋብ ፕሮግራማችን ጀምረዋል። እንድትከታተሉን እንጋብዛለን። በዛሬው ፕሮግራማችን ልዩ ዝግጅት ነው ወደ እናንተ የምናቀርብላችሁ። በየዓመቱ የሚከበረውን የእናቶችን ቀን ምክንያት በማድረግ ዛሬ ከአንዲት እናት ጋር ቆይታ እናደርጋለን። የእውነት ለመናገር እህቶች፣ እናቶች ከሷ ብዙ እንማራለን። አንቱ አልላት አንቱ አይባልም እናት። ለመላ የምንትዋብ ፕሮግራማችን ተከታዮች እናቶች እንኳን አደረሳችሁ እንላለን። አብራችሁን እንድትሆኑ እንጋብዛለን። ከየት እንጀምር? ደስ ከሚልሽ ጥያቄ እስኪ። አንቺ ደስ ካለሽ ጀምሪ። ከሁሉም ጥያቄ እንጀምር። ከሁሉም ጀምሪ። የእናቶች ቀን እየተከበረ ነው። ምን ይሰማሻል የእናቶች ቀን ሲከበር? የእናቶች ቀን ደስ ይለኛል በጣም። የእናቶች ቀን እናትነት ያው በጣም ትልቅ ኃላፊነት ነው። እናትነት መስዋዕትነትን የሚጠይቅ ነው። ለልጆች የሚደረገው ከመጀመሪያ ጀምሮ እስከ መጨረሻው ድረስ እናትነት ያው የሚታወቅ ነው እና የእናቶችን ቀን በልዩ ሁኔታ ነው እኔ የማየው። እናንተም የእናቶችን ቀን አክብራችሁ ስለጋበዛችሁኝ ከልብ አመሰግናለሁ። እኔም ከልብ አመሰግናለሁ። መቼ ነው አንቺ እናት የሆንሽ? ከስንት ዓመት በፊት? እናት የሆንኩት ከ36 ዓመት በፊት ነው። እንግዲህ መጀመሪያ ልጄ 36 ዓመቱ የካቲት 18 ሞላው። ያን ስንት ዓመት ነበረ ማለት ነው እናት መሆን ሲታሰብ? እናት የሆንኩት 18 ዓመት ላይ ነው። 18 ዓመት ላይ ነው እናት የሆንኩት። በልጅነቴ ነው ልጆች የወለድኩትና ለዛም ደግሞ ደስተኛ ነኝ፣ እድለኛም ነኝ። በልጅነት መውለድ ያለው ስሜት? በልጅነት መውለድ ያው በልጅነት መውለድም በልጅነት ትዳርም ብዙ ኮምፕሊኬትድ ነገሮች አሉ። ከልጅነት ወጥተሽ ከባድ ኃላፊነት እና የሆነ ዝብርቅርቅ ይልብሻል፣ ደግሞ ደስ ይልሻል። እንትን ማለት አትችይም። ትንሽ በሰል ካልሽ በኋላ ሲሆን ጥሩ ነው። ያን ግን ያው ደስታ ወዲያው ደግሞ እንትን ይመጣል እና ልጅ በልጅነት የሚባል ትክክል ነው። እኔ አምንበታለሁ። ከ18 ወደ ታች አይሄድ እንጂ ከ18 ዓመት በኋላ እናት መሆን አለባት። አንደኛ ጓደኛ ይሆናል ልጇ፣ ሁለተኛ ጥሩ ነው በቃ በጊዜ ልጆቹን ልጅም ተንከባክባ ማሳደግ ትችላለች። ስለዚህ አሁን ላይ ወይዘሮ ኤልሳ ስንት ልጆች አሏት? ስንት የልጅ ልጆች አሏት? እኔ 4 ልጆች አሉ። አንድ ሴት ልጅ ናት ያለችኝ፣ 3 ወንዶች ናቸው። የልጅ ልጆቼ ደግሞ 3 ናቸው። ልጆች ምን ደረጃ ደረሱ? ልጆቼ እግዚአብሔር ይመስገን ደህና ናቸው። የመጀመሪያ ልጄ ትምህርቱን ጨርሶ አሁን ሌላ ቦታ ነው ያለው፣ ሀገር ውጭ ነው ያለው፣ እየተማረ ነው። ሁለተኛ ልጄ ደግሞ እዚሁ አግብታ ስራ ይዛ ስራ አላት፣ መሀንዲስ ነች። ሶስተኛ ልጄም እዚሁ ነው የተማረው፣ ባህር ዳር ዩኒቨርሲቲ ነው የጨረሰው። አዲስ አበባ ነው የሚኖረው። አሁን ነው የሄደው እዛ 2ኛ ዓመቱ ትምህርት እየተማረ ነው ያለው። ወይዘሮ ኤልሳ የት አካባቢ ተወለደች? ትምህርትስ ምን ይመስላል የሚለውን ነገር እስኪያጫውች። እኔ የተወለድኩት እዚሁ ባህር ዳር ቀበሌ 09 ነው እና የተማርኩትም ድልችቦ ትምህርት ቤት ነው። መጀመሪያ ላይ ከአንደኛ ወደ 3ኛ ክፍል ዳብል ሰርጻ ድንግልና የገባ ነው። ድልችቦ አልተሰራም ነበር። ከዛ ከ3 ወደ 5 ደግሞ አሁን ተበላልፌ
5ኛ ክፍል እያለሁ ጀምሮ በችቦ ነው የተማርኩት። ከዛ እስከ 8ኛ ክፍል እዛ ተማርኩ። 9ኛ ክፍል ጀምሮ እስከ 8ኛ ክፍል ደግሞ ጣና ሐይቅ ትምህርት እኔ ሳልጨርስ ነው ያገባሁት እና ከባድ ነበር። ትምህርት በጣም እወዳለሁ እና ልጅ ወለድኩ። ልጅ እየወለድሽ መማር ከባድ ነው፣ ግን በደንብ ነው ለኃላፊነቱ ቢከብደኝም። ስንተኛ ክፍል እያልሽ ወለድሽ? 10ኛ ክፍል። እስቲ የነበረውን ቻሌንጅ ንገሪኝ። አዎ ከእናት ከአባት ስትወጥሽ ሌላ ፋሚሊ ውስጥ ነው የምትቀላቀዩ እና በአንቺ አይነት አይደለም። ኦብዘርቭ አድርገሽ ተረድተሽው ከበሰልሽ በኋላ ሲሆንና ልጅ ሆነሽ ሲሆን ልዩነት አለው። ግን እንዲያም ሆኖ አንድል አድርጌዋለሁ። በቃ ትምህርት ቤት መቅረት እንኳን አልወድም። ቤት ውስጥ ሰራተኛ አለ። ባለቤቴ በጣም ጥሩ ነው። ልጆችን ያግዘኛል። በጣም ነው የማከብረው በዚህ እና እሱ ስለሚያግዘኝ አልተቸገርኩም። አሁን ላይ ያለሽበት የስራ ኃላፊነት ከባድ ነው። አመራር ላይ ነው ያለሽው እና እዚህ አመራር ደረጃ ላይ እስከምትደርሽ ድረስ ከዛ በፊት ምን ትሰሪ ነበረ? እንዴት ደረሽ እዚህ ድረስስ? የትምህርት ሁኔታ በአጠቃላይ የትምህርት ሁኔታ እንግዲህ ትምህርቴን ከጨረስኩ በኋላ ስራ በጣም እፈልጋለሁ። በፍጹም የኢኮኖሚ ጥገኛ መሆን የለባትም ሴት ልጅ የሚል ራሴ አቋም አለ። ባለቤቴ ደግ ነው፣ ለምንም ነገር የሚሳሳ አይደለም። ግን የኔ ተፈጥሮ ትንሽ ለየት ይላል መሰለኝ እንደው እንጂ የሚጎል ነገር ኖሮ አይደለም። እዛኔ ቴክስታይል ግቢ ውስጥ ነው የኖርነው። መኖሪያ ቤት ኪራይ የለም፣ ነፃ ነው። ብዙ ነገር ምቾት አለው እና የሚጎል ነገር ኖሮ ሳይሆን ግን ስራ ማግኘት አለብኝ በሚል በግል ፍላጎቴ እፈልግ ነበር። በቃ ማስታወቂያ ወጣ ከተባለ በየቦታው ነበር የምዞረው እና ከሰዓት በኋላ ነው ሁሌ ማስታወቂያ የምናየው። ልጆችን ማኔጅ አድርጌ ሁለት ልጆችን አስተኛና እንዳይወጡብኝ ከዛ በቴክስታይል ባስ ሄዳለሁ። የዛኔ ብዙ የነበረው እንትን ነው 13 አካባቢ ነው የነበረ ማስታወቂያ የሚወጣው። ተፈጥሮ ሀብት፣ ግብርና ብዙ ቢሮዎች ወደዛ ናቸው እና እዛ ድረስ ሄዳለሁ። በአጋጣሚ ተፈተንኩ። ማን ወጣሁ አለፍኩ። ፕላንና ኢኮኖሚ ይባል ነበር። አሁን ገንዘብና ኢኮኖሚ የሆነው ከ94 በኋላ ገንዘብና ኢኮኖሚ ሆነ። ጽዳት ነው ተላላኪ ጽዳት ነው የገባሁት። በጣም ተደስቼ ጽዳት ስራ እኔ እንዴት ልነግርሽ አልችልም። አሁንም አለብኝ ውስጤ። አሁን ከማገኘው እንትን በላይ መጀመሪያ ስራ ግጭ ስራ ሄጅ የመጣው የሚለውን ነገር ሳስበው እንዴት እንደሚያስደስተኝ አትልቂ እና ስንት ነበር ደሞዝ? የመጀመሪያ ደሞዝ 100 ብር ከ80 ተጣርታ። ከዛ ብር ስንቀበል ደሞዝ ስንቀበል የመጀመሪያ ደሞዝን ስንቀበል ካሸራ ለሌሎች ዛኔ ደሞዝ ትንሽ ነው 86 ማለት ነው እና 100 300 400 500 እየቆጠሩ ሲወስዱ ለኔ አንዷን 100 ምዝዝ አድርጋ ከ80 ሳንቲም ስትሰጠኝ ዘርዝር ይልኝ አልኳት። ከዛ ለምንድን ነው አነሰችሽ አይደል? አንድ ነጠላ ስትወስድ ፈልጌው ነው አልኳት እና ስትላል አንዱን ባለ 50 አድርጊው፣ እንደዛ ማድረግ ብድነኝ አንዱን ባለ 5 አድርጊው፣ አንዱን ባለ 1 አድርጊው፣ ከዛ የቀረውን ባለ 10 አድርጊ አልኩና እጀ ሞላ ብሩ እንደዚህ ሙልት አለኝ። ደስ አለኝ በቃ በጣም ሙልት ብዬ ከዛ የወጥመጥ ሁሉ ደሞዝ ይሄን ያልኩት ባለቤቴ በሳቅ ሞተ። ምን ገዛሽ? ይሄ ሁሉ አለኝና እኔ መጀመሪያ ደሞዜ ስለት ነበረኝና ብዙ ጊዜ በስለት ነው ምንጨርስ። በነገራችን ላይ ብሩ የመጀመሪያው ያቺ 100 ብር ከ80 ለስለት ነበር የተሰጠችው። ግን በእጄ ግን እንድታርጌ ሞልቼ ይዣት ሄድኩ። ከዛ በቃ ስራ ከዛ ጀመርኩ። አቶ መንበሩ ይባላል የኛ ኃላፊ ነበረ እና በጣም መዋቅር በመጣ ቁጥር እንዴት ነው መማር አለብሽ እኮ አለኝና ገፋፋኝ፣ እውነት ለመናገር ማለት ነው። ከዛ ሄጄ ተመዘገብኩ፣ ተማርኩ። ብሉናይል እንደመጣ ብሉናይል ኮሌጅ ነው የተማርኩት፣ ዲፕሎማ አካውንቲንግ። ለውጥም አገኘሁበት። እንደተማርኩ ወዲያው እድገት መጣ፣ አደኩ። ከዛ በኋላ በዲግሪን ደግሞ ቢሮ ያስተማር መሬት ቢሮ ዶክተር ነው ዶክተር ጌታቸው ጀንበር እሱን የፈቀደልኝ ስፔሻል ኬዝ ነው የፈቀዱልኝ። በአጋጣሚ ወረዳና ዞን ያሉት ይማሩ ስልጠና የሚሰዱ እዚህ ያለው ሁሉም ስለተማረ ለነዛኞች እድል እንስጥ የሚል ነበር። በቃ አይ ለኤልሳ እንሰጣታለን ብለው ባዶ ዩኒቨርሲቲ አካውንቲንግ ተማርኩ በዲግሪ
እሺ ከዛስ ምን ሰራሽ? ዲግሪን ይዤ ቡድን መሪ ሆንኩ። የግዢ ፋይናንስ ንብረት አስተዳደር የፋይናንስን የግዢና ንብረት አስተዳደር ቡድን መሪ ሆንኩ። ከዛ ኃላፊነት እየመጣ ማለት ነው። አቤት ያቺ ከጽዳተኝነት ወደ ኃላፊነት መጣነሽ። ከዛ ግዢ ፋይናንስ ዳይሬክተር ሆኜ እየሰራሁ መማር እንዳለብኝ አመንኩ። ማስተርሴን በቢዝነስ አድሚኒስትሬሽን በዛ ሰራሁ። አሁንም ያው ስራ ክፍሌ ላይ እንዳለሁ። እስቲ አሁን ምን ኃላፊነት ላይ ነው ያለሽ? ከራስሽ አንደበት እንስማ። አሁን ያለሁት አማራ ክልል መሬት ቢሮ ግዢ ፋይናንስ ንብረት አስተዳደር ዳይሬክተር ነኝ። ያቺ ጽዳተኛ የነበረች ልጅ አሁን ዳይሬክተር ነች። እዚህ ለመድረስ ቀላል አይደለም። በጣም ብዙ ተግዳሮቶች ይኖራሉ ብዬ አስባለሁ። የደረሱ ፈተናዎች እንዴት ነበሩ? እንዴት ተሻገርሻቸው? እነዚህ ከባድ ነው። ሴት ስትሆኝም ብዙ እንትን አለው። ግን እኔ በመሰረቱ አንደኛ ኦፕን ግልጽ ነው። የመጣሁበትን እንትን አልልም። አሁን እኔ ከታች ነው የተነሳሁት። እኔ ከጽዳት ተነስቼ ነው እዚህ የደረስኩት። ስለዚህ እንዲህ ማድረግ አለብን፣ እንዲህ ብታደርጉ ይሻላል እኮ ብዬ ከመጀመሪያ መጀመረው ከራሴ አነሳስ ሴት አመራር መሆን እንደኛ ተቋም በጣም ያከብራሉ። አሁን ተሿሚዎች እኛ ተሿሚ አይደለንም፣ ሜሪት ነን። ታውቂያለሽ፣ ሜሪት ነው የኛ እና ተሿሚ ቢሮ ኃላፊዎቻችን በጣም ነው የሚያከብሩ። ሴት ስትሆኝ ቅድሚያ ይሰጣሉ እና በጣም ከፍተኛ የሆነ እንክብካቤ ነው የሚያደርጉልን። እንዲህ ጉልት እንኳን ይኖራል። አሁን እንሳሳት አለን አይደል? በስራ የኛ ክፍል ስህተቶች ይኖሩታል። እነዛን የሂሳብ ነኮች ላይ ግዢ ግን ሴት ስትሆኝ ደግሞ በጣም ጠንቃቃ ናት ሴት። በአጋጣሚ ባይገርምሽ ሶስቱም ቡድን መሪዎች በስራ ያሉት ሴቶች ናቸው። የግዢና ንብረት አስተዳደር ቡድን መሪ ሴት ነች። ፋይናንስ ቡድን መሪ ሴት ነች። ለገሩት ቡድን መሪ ሴት ነች። እና ድምጻችን አይሰማም። ያው በስራ እንደዚህ ስለዚህ ምንድነው እንትኑ ታማኝነት ይኖረዋል በጣም እና ኃላፊዎቻችን በጣም ነው ያበረታቱ። እኔ አሁን እንግዲህ ከነገርሽኝ ነገር ከቤተሰቦችሽ ልጆችሽን ካስተዳደግ እውነት ለመናገር ውጤታማ ነሽ ብዬ ነው የማስበውና ይሄ ውጤት ዝም ብሎ አይመጣም። እውነት ነው። ከዘር ኤልሳ ልጆችሽ ስትንከባከቢ ችግሮች ይደርሳሉ ብዬ አስባለሁ እና ምናልባት ለእናቶች ለሴቶች የኔ ቢገጥማችሁ እንዲያርጎ መፍታት ይቻላል የምትዩ ነገር አለ ወይስ? እውነት ነው። ልጆች ጥበብ በተሞላበት ማሳደግ አለባት እናት። በተለይ ለእናት ቅርብ ነው ልጅ ለእናቱ ነው ቅርብ በጣም። አሁን አባቶች በጣም አሉ። ይሄ ባለቤት አሁን ደግ አባት ነው፣ ግን እንደኔ እንትን አይልም። እኔ አሁን እንትን አይልም ስልሽ እኔ ነው የሚፈሩ ልጅ እያሉ አሁን ጓደኞቼ ናቸው። ልጅ እያሉ ግን እኔ ነበር የሚፈሩት። እስቲ ላስታውስሽ ምናልባት እንዳትረሺው ትምህርት ቤት ሲመጡ ቁጭ እንዳይሉ ከሁሉም ሳብጀክት ጥያቄ እያዋጣሽ ትጠብቂያቸው ነበረ። ከዛ እሱን እስኪሰሩ አንቺ ከቢሮ ትመጪ ነበረ። እስቲ እሱን አስታውሽ። ያስተማርኳቸው ልጆችን የመንግስት ትምህርት ቤት ነው። እሺ። እና የመንግስት ትምህርት ቤት ሰፊ ጊዜ አለ፣ የሚባክን ጊዜዎች አሉ ለልጆች ማለት ነው። ማሽቀን ስለሚማሩ ለልጆች። እኔ ደግሞ የመንግስት ትምህርት ቤትን በጣም እወዳለሁ እና በራሴ ከታተላቸው ልጆችን የጠዋት ሲሆኑ ከሰዓት በኋላ ሲመጡ የሚሰሩትን ስራ ከእያንዳንዱ ሳብጀክት 20 ጥያቄ አወጣለሁ። 6 ሳብጀክት ሁሉንም አወጣለሁ። አሁን ማታ አሳይመንት ሲመጣላቸው እናስረዳቸዋለን አይደል? ከማስረዳው ጥያቄ ማነሳለሁ፣ ያንንም መልሼ እጽፈዋለሁ። ሚስ አድርገዋል አላደረጉም የሚለውን ለመከታተል። ይሄ ለተከታታይ ዓመታት ነው ያደረግሽው? አላቋረጥኩትም። አልሰለቸሽም? ለሶስት ልጆች አልሰለችም። እቀጣለሁ፣ ተግሳጽ አለ፣ ቅጣት ያስፈልገዋል ልጅ። እሺ። ስለዚህ ነፃነት የለንም እኮ ነበር ይላሉ። ስታሳድጊን እኮ ግን አሁን ላይ ደስተኞች ናቸው፣ ሁሉም በጣም ደስተኞች ናቸው። እንደዛ አድርገሽ ፈታሳድጊና ኑሮ ይላሉ። ካምፓስ ላይ ያዩት ነገር የሚያሳልፉት ነገር አለ። ልጅ ሳወጪው ስትለቂው ከአንቺ እጅ እንደወጣ ብዙ ነገር አለ እና ያ ባይሆን በደንብ አድርጌን የምነግራቸው ህይወት እንደዚህ ነው። እኔ እኮ እያንዳንዱን ገቢ ወጪን ሁሉ መዘግባለሁ። ታምኛለሽ? ለልደታቸው የማወጣውን ወጪ ጽፌ አሳያቸዋለሁ። ለአንተ ልደት ይሄን ያክል ነው ያወጣሁት፣ ግን ደሞዛችን ይችላል የለንም እላቸዋለሁ። እና ልጆች አሁን በባዶ አለን እያሉ እንዲያድጉ ማድረግ ትክክል አይደለም።
ያልጠበቁት ነገር ሲያድጉ አዎ ብሎ ሊያልፉ ይችላል። በኋላ ላይ ግን የሚጠብቁት ነገር ከፍተኛ የሆነና ለወላጅ ጫና ይኖራል። እና እኔ ትንሽ ትምህርት ቤት አሁን ቆይቼ አምሽቼ ስገባ አባታቸው ጋር ድብልቅልቅ እያሉ እየተጫወቱ ከሆነ እዛ ቴክስታይል ግቢ ይመቻልና ግቢ ይበራለች የብረት በርሷን ቀጥ ስትል ሲሰማት መጣችላችሁ ይላቸዋል። ከዛ ሩጫ ነው እንዲህ ድምፁን መጣችላችሁ ይላቸው። ስገባ አንዱ ዘቅዝቆ ይዘዋል ደብተሩ ገልብጦ የሚይዝ ልጅ አለ። ነፍሳቸውን አያውቁት በተለይ ሁለቱ ትልቁ በተለይ እነሱን አያውቀውም። የማያነቡ ዘቅዝቆ ይዞ ይኛል። ከዛ እየጠቀማችሁ እንዳይመስላችሁ ላችሁ እኔ እኮ እናታችሁም ስለምወደው እኮ ነው ግን አንዱ በቀረብን ነው የምንልሽ አሉ። የዛን ጊዜ ባቶጅን እምልሽ በጣም ነው መሳሳለ ልጆች ተስፋቸውን በቃ እኔ ነኝ ብዬ ነው የማስበው። እና ደግሞ ምን እውነት ነው የልጅ ተስፋ ወላጅ ነው። ኢትዮጵያ ውስጥ የኛ ሀገር ደግሞ ታውቂዋለሽ ሌላ ነገር አትሰጪው። ምን ትሰጪዋለሽ? ልጅሽን በጥሩ ዲሲፕሊን አንጸሽ ማሳደግ፣ የት እንደሚውል መከታተል እንደ እግዚአብሔር ፈቃድ እስከ ተወሰነ ዓመት ከዛ ከጎረመሰ በኋላ እኮ ራሱ የክትትል እንትን እኮ እየተቀያየረ ነው። ዝም ብዬ አይደለም ኤሌመንታሪ ላይ እያሉ የምከታተልበትን እንትን ኢንጂነር ላይ አላደርገውም እኮ። የልደታቸውን ጽፈሽ ያሳየሻቸው ዩኒቨርሲቲ ያስተማርሽበትንም ጽፈሽ ያሳይተሻቸዋል ማለት ነው። ወጫቸው ያውቁታል። ታምኛለሽ? በጣም እንትን ነኝ። ገንዘብ የለንም እኛ ብር የለንም። የመንግስት ሰራተኛ ልጆች ናቸው እና በአቅማቸው ነው መማር ያለባቸው። ግን እንዲያም ሆኖ ዩኒቨርሲቲ ውስጥ ሆነው በጣም ተቸግረው እንዲማሩ አልፈልግም። በልካችሁ ተማሩ፣ በልካችሁ ኑሩ ነው። የግድ መከታተል አለበት፣ መመጠን አለበት። አሁን መመጠን የሚባለው ነገር ትንሽ ተዛብቷል ብዬ አስባለሁ። አይመጠንም። በጣም እየወደድኳቸው ግን ፍቅር እንዳለኝ አላሳየም። እመታቸዋለሁ። ካልሆነ ነገር ካየሁ እገጻቸዋለሁ፣ በረካቸዋለሁ፣ ሳሳላቸዋለሁ እኮ ግን እንደዛ የለም። አጥፍተሃል እንደዛ ነው። ወጫቸውን ተቀበሉሽ፣ አመኑበት። አሁን ግን አንሶን ተቸግረን የተማር ማስተምረሽ ደግሞ ተሽለው ተመለሰ ይሄ ወጪ ወይዘሮ ወይ በጥፍ እየተመለሰ ነው። በጥፍ በእውነት ወይ ልጆቼ በጣም ጥሩ ናቸው። አሁን ላይ ያለው የልጅ አስተዳደግ ምን ይመስላል? በአንቺ ጊዜ የነበረውና አሁን ላይ ጥሩ ነገር አለ፣ ጥሩም ያልሆናል። ጥሩ ነገሩ ነፃነት አለ፣ እንደ ጓደኛ አድርጎ ያሳድጋል። አባቶች በጣም እየቀረቡ ነው። አሁን ላይ ያለው ነገር ደግሞ ልክ ዘመናዊ ትምህርት ቤት በማስተማር ብቻ ውጤት የሚመጣ ይመስላቸዋል እና ከፍተኛ ውጭ ካለበት ትምህርት ቤት ያስገባሉ። ከዛ አረፍ አይበሩ ወላጅ የለም እየከፈለ ነው ሄዶ ብድር ይጠይቃል እንጂ ምን ላይ ነው ያለው? እንዴት ነው የምከፍልበት ገንዘብ በትክክለኛ አእምሮውን እያነጸው ነው የሚለውን ነገር እኔ አልፎ አልፎ እንደማየው አልፎ ማየው አብዛኛው ላንል ይችላል። ሪሰርች የሚጠይቅ ነገር ስለሆነ ስለዚህ እንደው ግን ጎረቤትም ለቤተሰብ ስታይ ግን ትንሽ ከባድ ነው። አዎ በእኛም እያየ ነው ስለሆነ ብዬ ነው። ስለዚህ የሂሳብ እናት መሆን ሁሏ ነገር በሂሳብ ናት። እናታቸው የሂሳብ ባለሙያ በመሆኗ ነው ባይዘው የተወለዱ የተማሩበትንም የልደታቸውንም እየተጻፈ መሰጣቸው ዞሮ ዞሮ ይህን ሁሉ የምታደርገው ደረጃ እንዲደርሱ ነው ማለት ቤተሰብ የሚቀጣ መቼም ለራስ ነው። ያም ሆኖ ደግሞ ተሳክቶ ደግሞ ልጆች ትልልቅ ደረጃ ደርሰዋል እና በዚህ አጋጣሚ እንኳን ደስ አለሽ ልልሽ እፈልጋለሁ። ስለዚህ በመጨረሻም ደግሞ ከአንቺ እስኪ ምን እንማር? የተለየ ነገር ምንድን ነው የምንማረው? ልጅ አስተዳደግ ላይ፣ ስራ አሰራር ላይ ከትንሽ ነገር ተነስቶ አሁን በኃላፊነት ደረጃ ነው ያለሽው እና ምን እንማር እስኪ ከወይዘሮ ኤልሳ? እንግዲህ ብዙም የሚያስተምር እንትን አለ ብዬ እንደኔ አላምንም። ብዙም አይደለም ግን ተሞክሮ በተመለከተ ብለን እንወስደዋለን። የኔ ተሞክሮ የሚጠቅም ከሆነ ፕሮግራም መሆን ጥሩ ነው። በተለይ ቤት ውስጥ ሆም ማኔጅመንት ላይ ፕሮግራም መሆን ወላጅ በእያንዳንዷ ነገር ያለ ፕሮግራም ጥሩ አይደለም። ፕሮግራም ትልቅ ነገር ነው። ልብስ ዝም ብሎ ስላለ ሄዶ ገዝቶ መምጣት ለልጆች ዝም ብሎ እንደዛም ትክክል አይደለም። ልካት ይጠይቃል። ህይወት መቼም ድካም ነው። እኔ አሁንም አርፌ አላውቅም።
በህይወት ዘመኔ እረፍት የለኝም። ቤቴም ውስጥ አላርፍም። በብዙ ነገር በድካም ነው ያለሁት። የምኖረውም ድካሙ ግን አስደስቶኝ ነው። ደስተኛ ነኝ። የሆነ ነገር ስላሉ ብዬ ካሰብኩ ሳላደርጋት አልተኛም። መታተር፣ ሁል ጊዜ መድከም፣ እያንዳንዷ ቀን ያው ስንፈጠር እንግዲህ መጽሐፍ ቅዱሳዊ ቃሉም እኮ ለፍተህ ጥረህ ግረህ ነው ያለው እና ያንን በማድረግ ስኬት ይመጣል፣ ለውጥ ይመጣል። እኔ ባለቤቴ ጋር ትዳርም 36 ዓመት ነው፣ ቀልድ አይደለም። 36 ትዳር ደግሞ ራሱን ይቻላል እና እሷም ትንሽ ኃይለኛ ነች፣ እሱ ለቀቅ ያለ ነው እና ባለቤቴ በጣም ደግ ነው፣ በጣም ደግ ነው። እኔ ክፉ መናገር አይወድም ሲፈጠር እና አሁን እንዲህ እናደርጋለን ብሎ እንትን እግዚአብሔር ያውቃል። እሱ በጣም በመንፈሳዊ እንትኑ ጠንካራ ነው። እኔ ደግሞ እግዚአብሔር የሚያውቃል ደግሞ እኛ እንድከም ባይ ነኝ። እሱ ነገ ይደርሳል ይላል። ኖ ዛሬ ናት ነው። እኔና ባለቤቴ ስንኖር ይህን ያህል ዓመት ተጋጭተን አናውቅም አልልሽም። ሰው ስለሆነ በአንድም በሌላ ምክንያት ማንግባባቸው ነገሮች ያጋጥሙናል፣ ግን እንፈታቸዋለን። ሌላ ባለቤቴን ደግሞ ከልብ እወደዋለሁ፣ አከብረዋለሁ። አባቴም ነው፣ ወንድሜም ነው፣ ጓደኛዬም ነው፣ የትዳር አጋሬም ነው። ለፊት ነው። ስለዚህ ባለቤቷ እዚህ በመካከላችን ይገኛል ማለት ነው። እዚሁ አጠገቧ ተቀምጦ ውዳሴውን ይስማ። እሱም ቢሆን እንደው ምን አይነት ሚስት ነች? በረጅም ዓመት አብሮ ሲኖር ከሚስትነት ባለፈ እህት ወንድም እየሆነ ነው የሚመጣ ይባላል አይደል? ልክ ነው አይደል? ምን አይነት የልጆች እናት ነች? ምን አይነት የትዳር አጋር ነች የሚለውን ከራሳቸው ከባለቤታቸው አንደበት እንሰማለን። የተከበራችሁ ተመልካቾቻችን አሁንም በድጋሚ አብራችሁ ነው። ተመልሰናል። ምንትዋብ ፕሮግራማችን ልዩ የእናቶችን ቀን ምክንያት በማድረግ ወደ እናንተ እያደረስንላችሁ የሚገኝ ፕሮግራም ነው። ወይዘሮ ኤልሳ ምን አይነት እናት ነች? ምን አይነት የትዳር አጋር ነች የሚለውን ሊመልሱልን ማለት ነው። ከራሳቸው አንደበት እንስማ አይደል? ወይዘሮ ኤልሳ። አመሰግናለሁ። ታደሰ ይግዛው እባላለሁ። ኤልሳን በእናትነት ደረጃ ስናያት ልጆቿን አርማ ኮትኩታ በማሳደግ በኩል ከፍተኛውን ድርሻ የወሰደች እናት ነች። እኔ ያው ልጅም መካከል ላይ ስላለች አንዳቸውንም ቆንጥጬ አላቅም፣ ተግሳጽም እንትን ብያቸው አላቅም። ይፈሯታል፣ ያከብሯታል። ከኔ ይልቅ በተሻለ ሁኔታ የእናታቸው እንትን ከፍተኛ ኃላፊነት ነበር ማለት ነው። በልጆች በኩል ላይ ያለውን ሁኔታ ሁሉም ተምረውልናል፣ ሁሉም ለቁም ነገር ደርሰውልናል። በመማር አለቃህን ቀንስ የሚል እንትን አለና በዚያ እንትን እየተመራች እስከ መጨረሻው እንትን ሄዳለች። እንዲሁም ልጆቿን ሁሉ እያስደነገጠች ነው ያለችው በአሁኑ ሰዓት ላይ። ዶክተርነቱንም እቀጥልበታል፣ ፒኤችዲውንም አልለቀውም እያለቻቸው በሞራል እያነሳሳች ነው ያለች። እናትነትን ሁሉም ያውቀዋል፣ ይረዳዋል። ልጆችን ይዞ ልጆችን ተንከባክቦ በሆድ ልጅ ይዞ አርግዞ ከዛም በኋላ በጀርባ አዝሎ ሌላውን ነገር አድርጎ ሕፃን እየተንከባከቡ መማር በጣም ከባድ ነው። እኔም ለማገዝ ሞክሬያለሁ ጥቂቱን እንትን ያው በትምህርቷ እንትን ላይ እኔ ባልማርም እሷ እንድትማር የሚችልበትን እንትን የተመቻችበት ሁኔታ ነበረ። ሌላው ቢቀር ብስክሌት መስሪያ ቤት ላይ ሲሰጣት ለመንገድ እንትን በአንድ ቀን ሜዳ ላይ ልጆቿን እዛ ኑ ያለች እየወደቀች እየተነሳች በአንድ የሆኑ መቆጣጠር ችላለች ብስክሌትን። ከዛ በኋላ ተጠቅማበታለች በትክክሉ ማለት ነው። እና ምንድን ነው ዝም ብሎ መጥፎልህ አይደለም ያለባትልህ፣ እሰራዋለሁ ይሄንን ነገር አድርጋለሁ ብላ ካለች ያንን ስራ በምንም ታምር ምንም ይሁን ምን ድምፅ ማጡን አጥፍታ ትሰራዋለች፣ ትፈጽመዋለች፣ ውጤትም አግኝታበታለች። እንኳን ለዚህ ለተባረከ ቀን የእናቶች ቀን ብለን ለምናከብረው እንኳን በሰላም አደረሳችሁ፣ እንኳን በሰላም አደረሰን እላለሁ። ስሜ ሶኒያ ታደሰ እባላለሁ። በጣም አመሰግናለሁ። ያዋ በጣም ጠንካራ ባባም እንደነገራችሁ እጅግ በጣም ጠንካራ እናት ናት። ለፍታን ያሳደገችን ብዙ ነገሮችን አድርጋልናለች። ስፔሻሊ አካዳሚካሊ ብቁ እንድንሆን ያላትን ጊዜ ተጠቅማ አስታውሳለሁ። ልጆች እያለን ቤዝ በምንይዝበት በኤሌመንተሪ ኤጃችን ላይ
በጣም ነበር ፎሎ የምታደርገን እና ዴዲኬሽኗ አሁን ድረስ ይገርመኛል። በጣም በጥንካሬ ነው እንትን የምትለው። ኤርሊ ስትወጣ ማታ ሪፈር አድርጋ ያነበበችው እና ያወጣችልንን ከየሳብጀክቱ ጥያቄ ይሰጠናል። ከዛ እሱን አኮምፕሊሽ አድርገን እንድንጠብቅ ደግሞ በደንብ ስትሮንግ የሆነ ኮማንድ ይሰጠናል ማለት ነው። ከዛ ትሄዳለች ጠዋት። ስለዚህ የትም ውልፍት የለም። ያችን ከየሳብጀክት የተሰጠንን ስራ ሰርተን እንጠብቃለን። ጤን ስትመጣ እንደዛው አርማ አስተካክላ በቃ መጀመሪያ ምግብ ልብላ ወይ የሆነ ነገር ላድርግ አትልም እና በጣም ጠንካራ ቤቷን ሽክፍ አድርጋ የምትይዝ ጎበዝ እናት፣ ለልጆቿ ማች ሰው የምትወድ በቃ በጣም ከምንም በላይ የሚገርመኝ በቃ ለጓደኞቿ ለጎረቤቶቿ በቃ እንደዚህ ለፋሚሊ ያላት ሴንስ በጣም ግርም ይለኛል እና እጅግ በጣም ጠንካራ ሴት ናት። እኔ ከሷ ብዙ ነገር ተምሬያለሁ። ስፔሻሊ አሁን የሆም ማኔጅመንት ኦርጋናይዚንግ በቃ አሁን እያንዳንዱ ነገር በቃ የሆነ የሰው ቤቱላ ታስተካክል ትችላለች። የሆነ ለሆነ ሞመንት ሄዳ በቃ እንዲህ ቢሆንስ ምናምን ብላ ያለየሽውን አይነት ሶሉሽን ትሰጥሻለች እና በቃ የሆነ ፕሮብሌም ሶልቨር ነች። የሆነ በሆነ ነገር ችግር አይቶ የሚያልፍ ሰው ሳይሆን ኢሚዲየት የሆነ ሶሉሽን ፒክ ታደርጋለች እና ይሄ እሷ ዩኒክ ፐርሶናሊቲዋ ነው። በጣም ነው የሚገርመኝ ሁላ ማለት ነው። እና ታላቅ ወንድሜም በሀገር የለም፣ ታናሽ ወንድሞቼም እንደዛው የሉም። አሁን ላይ ያለሁት እኔ ነኝ። እናታችን በጣም እንወድሻለን፣ እናከብርሻለን። ቀሪ ዘመንሽ ሁሉ የተባረከ ይሁንልን። ኖረሽ ደግሞ የኛን ብዙ ስኬት አይተሽ የምትመኙ ቦታ ላይ ደርሰን አይኖ አሁንም ደርሰናል ብለን እናምናለን። ግን ስኬት ስለማይቆም ከዚህ በላይ ደግሞ እንድናስደስትሽ እግዚአብሔር ይርዳን። እድሜሽን ይስጥልን። እንወድሻለን። ባለቤቴን በጣም አመሰግናለሁ፣ አከብራለሁ። በአንተ ላይ ነው እዚህ ደረጃ የደረስኩት። በአንተ እገዛ ነው ልጆችን እያቀፍክ እያዋልክ ኖ እኔ ከእኔ አንቺ ትቀድሚያለሽ ቅደም እያልክ አባቴ ነህ፣ ወንድሜ ነህ፣ ባለቤቴ ነህ፣ ጓደኛዬ ነህ፣ ሁሉ ነገር ነህ። በጣም ነው የማከብረህ፣ በጣም ነው የምወድህ። ልጆቼንም ተግሳጼንም ቁጣዬንም ምክሬንም ሰምታችሁ ተቀብላችሁ አሁን ላላችሁበትም ለቀጣይ በፕላናችሁ ለያዛችሁትም ነገር እንድትደርሱ ሁሉንም ቴክስታይል ነዋሪዎች ሴት እህቶቼ እንኳን ለእናቶች ቀን በሰላም አደረሳችሁ። ለመሬት ቢሮ ስታፍ ጓደኞቼ፣ ለዚህ ላበቃችሁኝ አመራሮች፣ መሪዎቼ እንኳን አደረሳችሁ ለእናቶች ቀን። ምንትዋ ፕሮግራም አዘጋጆች በሙሉ በጣም ነው የማከብራችሁ፣ በጣም ነው የማደንቃችሁ። ፍልፍል እያደረጋችሁ እንደዚህ ከጓዳ የተቀመጠውን ሴት እያወጣችሁ አቀርባላችሁና አከብራችኋለሁ፣ እወዳችኋለሁ። በጣም ሁላችሁንም አከብራለሁ። እኛም በጣም ነው የምናመሰግነው። የእውነት ከአንቺ በላይ ደግሞ የትዳር አጋርሽና እንዲሁም ደግሞ ልጅሽ እኔን ጨምሮ ለሌሎች ሴቶች በጣም ጠቃሚ ምክር፣ በተለይ ትዳር እንዴት መምራት እንደምንችል ልጆቻችን አሳድገን ቁም ነገር እንዴት ማድረስ እንደምንችል ከአንቺ በላይ ምስክርነት የለም ነውና ብዙ ነገር ወስደናል። ከዚህ በላይ ደግሞ ትዳራችሁ ተባርኮ ረጅም ዓመት ኖራችሁ ብዙ የልጅ ልጆች እንድታዩ ያድርጋችሁ እያልኩ ነው። የተከበራችሁ ተመልካቾቻችን ምንትዋ ፕሮግራማችን ልዩ የእናቶችን ቀን ምክንያት በማድረግ ዝግጅት ነው ወደ እናንተ እያደረስንላችሁ የምንገኘው። እንግዲህ ጨዋታውን ተጨዋወትን፣ ወሬውንም አወራ ነው፣ ምክርም ተመካከርን። አሁን ደግሞ ሌሎች ቤተሰቦች እንዲሁም ደግሞ ጓደኞቿ በተገኙበት ቡናችንን እንጠጣ፣ እነሱም የምንለው ነገር አለ ብለውናል ማለት ነው። እነሱም የሚፈልጉትን ነገር መልዕክት ካስተላለፉ በኋላ ፕሮግራማችንን እንቋጫለን። አሁንም አብራችሁ ሆኑ። ኬኩ ውድ እናታችን እንኳን ለእናቶች ቀን አደረሰሽ እንወድሻለን በሚል ከልጆቿ የተዘጋጀ ኬክ ነው ማለት ነው። እንኳን አደረሰን ለሁላችንም፣ እንኳን አደረሰን። እሺ ዛሬ እናቶች ቀን ነው፣ ሁላችንም እናቶች አይደለን? ስለዚህ ዳቦውን ደግሞ ሁላችንም እናቶች አንድ ላይ እንቆርሰዋለን ማለት ነው። እሺ ሁላችንም ያዙ። ያው እንኳን ለእናቶች ቀን ሁላችንም እንኳን አደረሰን። ራሳችንን እንኳን አደረሰን። እናመሰግናለን። ጤና ይስጥልኝ። እንተዋወቅ። ዛሬ እንግዲህ የእናቶችን ቀን እያከበርን ነው የምንገኘው እና
እንግዲህ በጣም ከብዙ በርካታ እናቶች ወይዘሮ ኤልሳ አንዷ ነች። በተለይ ልጆችን በተግዛዝ አሳድጋ ትልቅ ደረጃ ያደረሰች እናት ነችና ኩራት ይገባሃል ብዬ አስባለሁ እንደዚህ አይነት እናት ስለኖረችህ። በዚህ አጋጣሚ እንኳን አደረሰሽ ማለት መልእክት ማስተላለፍ ትችላለህ፣ እንዲሁም ደግሞ ፍቅርህን መግለጽ ትችላለህ። እሺ እናቴ በጣም ነው የምወድሽ። ብዙ ለፍታለች እኛን ለማሳደግ በጣም ብዙ ከታች ጀምራ ብዙ ኃላፊነቶችን በልጅነታችን ኃላፊነትንና ነፃነትን እኩል ሰጣን ያሳደገችን እና በተለይ ከልጅነት በትምህርት በማገዝ የሚያስፈልጉ ነገሮችን ሁሉ ነገሮችን ኃላፊነት እንዲሰማን አድርጋ ሃይማኖታችንን እንድንወድ፣ ስራችንን እንድንወድ፣ ትምህርታችንን እንድንወድ ሁሉን ነገር አራያና ለእኛም ለጓደኞችም ለአካባቢው በሙሉ የምንኮራባት እናቴ እንኳን ለዚህ ቀን በሰላም አደረሰሽ። እኔ የዓለማችን ምርጧ እናት ነው የምላት። ዘላለም ኑሪልኝ፣ እወድሻለሁ ባይልኝ። እሺ ሳላገናኝህ። እሺ እኛ እናመሰግናለን። ዓለማችን ምርጡ ልጅ በጣም እወዳለሁ። አመሰግናለሁ። እኔ ልጅ ተባረክልኝ። እኔ የምኮራባለሁ ልጄ። በጣም አመሰግናለሁ። ኑርልኝ። ደስተኛ ሆነ እንድትኖር ፈልጋለሁ፣ እመኛለሁ። ደግሞም ተስፋ አለኝ በጣም ትልቅ ደረጃ እንደምደርስልኝ። አከብራለሁ፣ እወዳለሁ ልጄ። አመሰግናለሁ። እኔም እወዳለሁ። ሰላም ሁንልኝ። ቻው ልጄ። አመሰግናለሁ። አመሰግናለሁ ለዚህ እድል ስለተሰጠኝ፣ ለእናቶች ቀንም ስላደረሰኝ። ኤልሳቤት ገድፍ እህታችንም ጎረቤት አንላትም፣ እህታችን ናት። ጥሩ መካሪ ናት፣ መልካም ሴት ናት፣ ለተቸገረ ረዳት፣ ለተከፋም ደራሽ ናት እና በጣም ታታሪ፣ በጣም ትልቅ ሰው አክባሪ ናት እና በስራዋም ጥሩ አርያ የምትሆን ሴት ናት። ከትንሽ ተነስታ ትልቅ ደርሳ ያየናት እህታችን ናት እና ለወደፊቱ መልካሙን ነገር እመኝላታለሁ። ትኑርልን። አመሰግናለሁ። አብረን ያደግነው ቢያንስ ከ30 ዓመት ወይም ከ30 ዓመት ልጆቻችን በወለድንበት እድሜ ያክል ነው። ታታሪ፣ ደግ፣ ከአለቀሱት ጋር አብራ የምታለቅስ፣ ካዘኑት ጋር አብራ የምታዝን፣ ከተደሰቱት ጋር አብራ የምትደሰት፣ ከተቸገሩት ጋር አብራ የምትቸገር ጥሩ ታታሪ እህታችን ናት። ሁሉን ነገር ነው የምንማረው። ትህትናን፣ ፍቅርን፣ ሰላምን፣ ሰው መውደድን፣ ሰው ማክበርን፣ የሥራ ታታሪነትን፣ የልጅ አስተዳደግን። ልጆቿን በስነ ምግባር ነው ያሳደገቻቸው እና ከሷ ብዙ ነገር እንማራለን። ሁሉን ነገር መልካሙን ነገር ከሷ እንማራለን እና እግዚአብሔር አምላክ ረጅም እድሜ ሰጧት። ቀሪውን እድሜዋን ደግሞ የልጅ ልጅ አይታ ሺህ ዓመት እንድትኖር እመኝላታለሁ። ለዚች ለእናቶች ቀን ላደረሰን ፈጣሪ አምላክ እግዚአብሔር ይመስገን እላለሁ። ውዷ እህቴ ኤልሳቤት ገድፍ ታላቅ እህት ነኝ። በሳል ልጅ፣ በአስተዋይ፣ ለተከፋው ለተቸገረው የምትደርስ ታታሪ ልጅ ናት። አይዟችሁ ብላ ጥንካሬን ታስተምራለች። ልጆቿም የተከበሩ ናቸው። አስተዋይ ናት። ብዙ ነው ከመናገር ማዳመጥን የምትፈልግ ልጅ ናት። አዳምጣ ደግሞ መፍትሄ የምትፈልግ ነው እና እህቴ እወድሻለሁ። ለዚች ቀን እንኳን አደረሰሽ። ተቋሙ መስራች ስለነበሩ መስራች የነበሩት ሰራተኞች ሲሸለሙ እንዳንድ ተሸላሚ ናት። ስኬታማ እህት ነሽ። ከዚህ በበለጠ ደግሞ ስኬትሽ በልጅ ልጆችሽ ያንቺን አርአያ ተከትለው ደግሞ የልጅ ልጆችሽ ለእናት ለወላጆቻቸውን ይጠቅሙ ያድርግልን። ፈጣሪ ይመስገን። የእናቶችን ቀን ምክንያት በማድረግ ከወይዘሮ ኤልሳ ገድፍ ጋር ያደረግነው ቆይታ ነበረ። ከሷ የምንማረው ምን ያህል ለስራ ጊዜያችንንም ጉልበታችንንም ተጠቅመን መስራት እንዳለብንና ልጆችንም በእንክብካቤ አሳድጎ ትልቅ ደረጃ ለማድረስ ምን ያህል መስዋዕትነት እንደከፈለች ከሷ አንደበት ሰምተናልና ከሷ ጥሩ ነገር እንውሰድ እያልን ነው። የተከበራችሁ ተመልካቾቻችን የዛሬውን የምንቋጨው ስለተከታተላችሁን እናመሰግናለን። ጤና ይስጥልኝ። በድጋሚ ለሁሉም እናቶች እንኳን አደረሳችሁ። Thank you.